ዛሬ የመጣሁበት እንግዲህ ብዙዎቻችሁ ሌላን ታውቋታላችሁ ብዬ ተስፋ አደርጋለሁ። የሌላ ጉዳይ የብዙዎች ጥያቄ ነው። የብዙዎች ሌላ ወደ ሀገር የመግባት ጥያቄ ነበር። ነገር ግን ይህ ነገር አልተሳካም። በሚሊዮን የሚቆጠር ገንዘብ ተሰብስቦ እንግዲህ እህታችን በአስቸኳይ እንደምትገባ የተነገረን ነገር እንደነበረ ብዙም እንግዲህ በዚህ በእህታችን ገንዘብ ስብሰባ የአረብ ሀገር እህቶችም እንደተሰባሰቡበት እናውቃለን ማለት ነው። ምናልባት እኔ አረብ ሀገር ስላለው ብዙን ጊዜ ስለ አረብ ሀገር ሳወራ የምትናደዱ ሰዎች ልትኖሩ ትችላላችሁ። ነገር ግን እውነታውን ስለምናገር ነው። እንግዲህ ይህች እህታችን በአስቸኳይ እንደምትገባ ቢናገርም ነገር ግን አይደለም መግባት ቀርቶ ጭራሽ ነው አሁን አዲስ ነገር ይዘው መጥተዋል ማለት ነው። ጭራሽ እስር ቤት ቀየረ ምናምን ያ ሁሉ በሚሊዮን የተሰበሰበ ገንዘብ የት እንዳለ የት እንደገባ አይታወቅም። የእውነት በጣም ያሳዝናል። እጅግ በጣም ያማል። በተለይ ስደተኛ ገንዘብ እንዴት እንደሚያመጣ ሁሉም ያውቀዋል። ነገር ግን ይህች እህታችን ገና በዚህ እድሜዋ በለጋነት እድሜዋ 11 ዓመት እስር ቤት ቀላል አይደለም አይደለ? ቤተሰብ አይደለም 11 ዓመት። እኛ እንደውም አረብ ሀገር ያለ ልጆች ብዙን ጊዜ ትዕግስት የለንም እውነት ለመናገር አይደለም። እስር ቤት ተቀምጠን በሆነ ባልሆኖ በቃ ለምን እንደዚህ አልሆነልኝም፣ እግዚአብሔር እኔን አይወደኝም ወዘተ የተለያየ ነገሮችን እያደረግን ከፈጣሪ ጋር የምንጣላ ልጆች አለን በእውነቱ ከሆነና እንግዲህ ብዙ እህቶቻችን እጅግ በርካታ ገንዘብ አዋተው እህታችን አይደለም መሄድ ይቅርና ጭራሽ እስር ቤት ቀይራለች ብለው በቀደም አዲስ አጀንዳ ይዘው መጥተዋል። በጣም ያሳዝናል፣ በጣም ያሳፍራል እንደ ሰውኛ ማለት ነው። ከአሁን በፊት ፋሲካ መታ እንግዲህ አንዳንድ ነገሮች ስትናገር እነ ካሊድ ፋውንዴሽን እነ ተስፍሻ አድርገው ብዙዎች ያልሆነ ነገርን ተናግረዋታል ማለት ነው። ነገር ግን ልጅቱ ራሱ ያንን ነገር ትታ አሁን ወደ ሌላ አጀንዳ ገብታለች ማለት ነው። ፋሲካ ለካ የተናገረችው ትክክል ነበረ ማለት ነው። ስለዚህ በጣም ያሳዝናል። የእውነት እኔ በጣም ነው ያዘንኩት። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሆኑ ስንል በትናንት ጠይቃለን። ዛሬም እንደተለመደው በአዲስ ነገር መተናል ማለት ነው። እንግዲህ ያው መቼም እኛ ሁሌ በቃ ጥሩ ነገር እንደማንሰማና እንደማናይ የተለመደ ነው ማለት ነው። እንግዲህ ሌላም ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አድርጋለሁ። በሌላ ጉዳይ ያልተረባረበ እህት ወንድም የለም ብዬ ተስፋ አላደርግም። ምክንያቱም እንግዲህ እናትና አባቶቻችን ማየታቸዋል። የእነሱም የሁሉም ነገር ስለተደበላለቀበት ብዙዎች አንጀት የበላ ክስተት ነበር ማለት ነው። እውነትም እንግዲህ ኢትዮጵያዊ አብሮነታችን አንድነታችን ያየንበት ነበር ማለት ነው። ነገር ግን አይተንበት አልጨረስነውም በእውነቱ ከሆነ እና በጣም አዝኛለሁ በተደረገው ነገር። እንግዲህ እህታችን በአስቸኳይ ወደ ሀገር እንደምትገባና ቀናቶች ተቆርጦ ሁሉ በጉጉት ስንጠብቅ የነበረ ነገር ነበር ማለት ነው። ነገር ግን ከአመት አልፎታል ማለት ነው። እጅግ በርካታ ብር ተከፍሏል። ነገር ግን ብሩም እንግዲህ የት እንደደረሰ የሚታወቅ ነገር የለም ማለት ነው። እህታችንም ጭራሽ እንግዲህ እስር ቤት ቀይራለች ብለው አጀንዳ አምጥተዋል ማለት ነው። እውነት ለመናገር ምኑን ጀምሬ ምኑን እንደሚጨርስ ከምን ተናግሬ ከምን እንትን እንደምል እኔ ራሱ በጣም ነው ግራ ያጋባኝ እንደ ሰውኛ ማለት ነው። በጣም የሚያሳፍራል። በዚህ ልክ መሆን የለበትም ማለት እውነቱን መናገር አለባቸው። ልጅቱ እስር ቤት የማትወጣ ከሆነ ኦኬ እስር ቤት አትወጣም ተብሎ ገንዘቡ ያው መቼም ገንዘቡ ይመለስ አይባልም ለዚህ ሁሉ ማህበረሰብ። ምክንያቱም እጅግ በጣም በርካታ ማህበረሰብ ነው ያወጣው ከአረብ ሀገር ብትሉ ከየትኛውም የአውሮፓ ሀገር ስለሆነ መመለስ አይችልም። ነገር ግን እናትና አባቷ ደሃ ስለሆኑ በጣም በሚያሳዝን ሁኔታ ስለሚኖሩ በቃ ለህዝቡ እውነታውን እንትን ብለው ተናግረው ያ ብር ለቤተሰብ መቅረብ አለበት። ነገር ግን ምንድን ነው ያሉት ብሩ በተለያየ አካውንት ነው የገባ ምናምን ገለመሌ እያሉ ሁሉ እያወሩ ነበር ማለት ነው። ይሄ ፈጽሞ ስህተት ነው። ምንም ነገር ፈና አያደርግም በነገራችን ላይ ነው። እኔ በጣም ነው ያዘንኩት። በዚህ ልክ መሆን የለበትም የምር። እኔ በየጊዜው ሰው ይጠይቃል በየኮመንቱ ሳየው እውነት ለመናገር በነ ተስፋ አድርጌው ቤት በኮመንት ላይ የሌላ ጉዳይ ይባላል። ነገር ግን እነሱ ራሱ ምንም መልስ ራሱ እየሰጡ አይደለም፣ አጥጋቢ መልስ እየሰጡ አይደለም። ባይዘወይ ይሄ ደግሞ ፈጽሞ ስህተት ነው በነገራችን ላይ ማለት ነው። እዚህ ሚዲያ ላይ እኔ ብር ላለማውጣት አሁን በጣም እየወሰንኩኝ ነው ማለት እኛ ብር አውጡ ስንባል ተመችቶን አይደለም፣ ግን እኛ እንሻላለን። ቢያንስ እኛ እየበላን እየጠጣን ነው ከአረብ ቤት ነው ያለን ምናምን ብለን ለተወሰነ ሰው በቃ አንዳንድ ነገር ስናደርግ ራሱ ብራችን ትልቅም ትንሽም አያደርሱትም። ሁሉም ሌባዎች ናቸው። 44ቱ ሌባ በጣም ብዙ እና እኔ እስካሁን ራሱ ይቆጨኝ ያወጣሁት ራሱ ይቆጨኛል። ነገር ግን እነሱ ይጠየቁበት።
ባደረጉት ነገር እነሱ ይጠየቁበት በማለት እንጂ እህቶች እዚህ ጋር ሚዲያ ላይ ማንም ንጹህ ሰው የለም። ትልቅ ትሉት ትንሽ ትሉት ሁሉም በቃ የማያደርጉት እናደርጋለን ይህ እናደርጋለን እያሉ ብራችን ነው ውድም የሚያደርጉት። በተለይ እኛ አረብ ሀገር ያለ ልጆች በጣም የዋሆች፣ በተለያየ ነገር እንበላለን፣ እንሸወዳለን። ይህ የዋህነታችን ደግሞ በቃ ለእኛ አይጠቅመንምና በተለይ በስደቱ ዓለም ያላችሁ ብራችሁን ያዙ። የእውነት ምንም ቢያንስ እንኳን ብናዋጣ ግማሹ ለእነሱ ነው፣ ግማሹ ደግሞ ለዛ ሰው ነው የሚደርስ እንጂ ሙሉ ለሙሉ አይሰጡም። የእውነት እና በጣም ያሳፍራል። በዚህ ልክ መሆን የለበትም እና በተፈጠረው ነገር በጣም አዝኛለሁ። እንግዲህ እህታችን ያው ብትወጣ በጣም ደስ ይለን ነበረ። ነገር ግን ምንም ማድረግ አንችልም እኛ ከማውራትና ከመናገር ውጭ ማለት ነው። ያለው ነገር ይሄ ነው። ለማንኛውም ቤተሰቦቻችን እንግዲህ ተንዘዘውባችሁ አይደለ? ተንዘዘውባችሁ። ዛሬ ደግሞ ማርያም ነች። በነገራችን ላይ እንኳን አደረሳችሁ አላልኳችሁም? ያው እንግዲህ አመቱ ሰው ይበለን እግዚአብሔር። እኛንም እንግዲህ በቤቱ እንድንቀርብ ፈጣሪ ይርዳን። ብዙን ጊዜ እኛ የሆነ ለስጋችን አንጨነቅም። ለዚህ ለምንም ለዓለማዊ ነገር ይሄን ሳላደርገው ይሄን ሳልገዛው ምናምን ገለመሌ ይሄ ነው በቃ እኛን የሚያስጨንቀን። እግዚአብሔር እንግዲህ ወደ ቤቱ ይርዳን ነው የምለው። ሌላ ምንም የምለው ነገር የለም። አገራችን ኢትዮጵያን ሰላሟን ይመልስልን። ጦርነት በቃ ይበልን። በቃ አንድነታችን ይምጣ። የእውነት የኢትዮጵያ የድሮ ኢትዮጵያ ይናፍቀኛል። እግዚአብሔርን እኔ ምን እንደምል አላውቅም። ይህንን ጦርነት ከምድረ ገጽ ያጥፋልን። የእውነት ውሃውን ወደ ወይን የቀየረ አምላክ ምንም እሱ ሁሉንም ማድረግ ይችላል እና የራይል አምላክ ሀገራችን ሰላሟን ይመልስልን። ራይልን ከዛ ሁሉ መከራ ያወጣ አምላክ የእኛንም ሀገር ከዚች ከጭንቀት ከመበላላት እርስ በርስ ከመገዳደል ደም ከመፋሰስ በቃ ይበለን። የእውነት በጣም ኃጢአታችን በዝቷል። በብዙ ነገሮች እየተፈተንን ነው። እኛም ታጥበን ወደ እግዚአብሔር እየቀረብን አይደለም። ከኃጢአት ላይ ኃጢአት ከበደል ላይ በደል እየጨመርንበት ስለሆነ ስለዚህ ፈጣሪም ደግሞ ቁጣውን ከኛ ላይ እያበሰረ ነው ማለት ነው። ይሄ ቀን አልፎ ደግሞ እንግዲህ እንደ ታሪክ የምናወረው እውነት ለመናገር እኛ ኢትዮጵያውያን በጣም ደስ የሚል ባህል አለን፣ ጥሩዎች ነን። ነገር ግን እንዳለመታደል ሆኖ ሰላም ብቻ ነው ያጣነው ማለት ነው። እንግዲህ ሰላማችን ይመለስ ነው የምለው። ሌላ ምንም የምለው ነገር የለም ማለት ነው እና ይሄ ነው ላይ ያለው ነገር እህቶቼ። በተረፈ ሰላማችሁ ይብዛልኝ። አሁን አየር እየተቀያየረ ስለሆነ ሁላችንም ያመናል። ራሳችሁን ጠብቆ ባይዘዊ ብርድ አለ ምናምን ነገር አየሩ ሲቀያየር ደግሞ በጣም ከባድ ነው እውነት ለመናገር እና ያለው ነገር ይሄ ነው። በተረፈ ቻናሉን ከወደዳችሁ ሰብስክራይብ አድርጉ። ካልወደዳችሁት ደግሞ እንግዲህ ምንም ማድረግ አይቻልም። በተረፈ ያለው ነገር ይሄ ነው እና ወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱና ሀሳብ አስተያየት ስለሚሰጡ አክባሪ ያክብርልን ነው የምለው። ሌላ ምንም የምላችሁ ነገር የለም። የኔ ምርጦች በጣም ሰላማችሁ ብዙ ይበልልኝ።